ዮሐንስ ሽፈራው እባላለሁ። እየሰራሁት ያለሁት ስራ በዘመናዊ ሳይንስ አጠራሩ ኸርባሊስት ሲባል በእኛ ደግሞ በኢትዮጵያኖች በሀገር በቀል እውቀት የእጽዋት አባት ነው የሚባለው። ስኳር በሽታ፣ በደም ግፊት እግዚአብሔር አምላክ ለሰው ልጅ ይጠቅመው ዘንድ ለኖህ የሰጠውን ነው፣ ወይም ለነ እዝራ የሰጠውን ነው እሳቸው የሚጠቀሙት ያለ። ለአራት ዓመት ያክል የሳይነስ የአፍንጫ ማስነጠስ ነበረብኝ እና በጣም ያስቸግረኝ ነበረ። ሳይነስ ከሰው አያስቀምጠኝም። በጣም የሚያስቸግርና ከባድ በሽታ ነበረ እና በአጋጣሚ ሆኖ ዮሐንስ ሽፈራው የሚባል አገኘውና እሱን በአጋጣሚ አግኝቼ የሰጠኝን ሰላም ልነግራችሁ አልችልም እና ከሱ ሂዳችሁ ችን የሳይነስ መድኃኒት የምታመሙ ወይ ሳይነስ የከበዳችሁ ሰዎች ከዮሐንስ ሽፈራው ዘንዘልማ ቀበሌ ብትሄዱ መፍትሄ ይሰጣችኋል። እሳቸው ትልቁ መሰውር ነው። እዚህ አብረን ቆመን እያለን ዞሮ ተመልሶ ምሳ እየበላን ቆመን እያወራን ስልኩ ይጯን፣ ሰውየው ግን አይታዩም። ይሄማ የታመነ ነው። ዮሐንስ እንግዲህ እድሜ አሁን ሲያዩ የ25 የ28 ዓመት እድሜ ልጅ ነው የምትመስለው። ግን ከንተ እድሜ አሁን በኢትዮጵያ ውስጥ የእድሜ ባለጸጋ ከሞት የተረፉ ከጥላ ያረፉ አባቶች አሉ ይባላልም ሳይሆን በትክክልም አሉ። እኒህ ደግሞ ለሀገራችን ለኢትዮጵያ ለሃይማኖታችን ለኢትዮጵያ ኦርቶዶክስ ሃይማኖት ትክክለኛውን ነገር ያስቀምጣሉ ተብሎ የሚታሰቡና የሚታመኑ አባቶች አሉ። አሁን ያው እግዚአብሔር ምስክሬ ነው። እና እንግዲህ ዮሐንስ ያንተ ነገር በጣም የሚገርም ለዚህ ትውልድ ግራ የሚያጋባ የትውልድ ይኸው ብትለው ላያምን ይችላል። ግን ያንተ አሁን እድሜ 28 ዓመት 25 ዓመት እስከ 28 ዓመት ባለው ነው የምታሳየው እይታ። ግን ከእኒህ አባቶች ያላነሰ አንተ እድሜ ያው ቢያንስ 250 ዓመት ካስቆጠሩ በዚህ እድሜ ውስጥ ካሉት አባቶች አንዱ አንተ ነህ። ግን ለዚህ ትውልድ አሁን የምትነግረው ላያምን ይችላል። አያምንም ይባላል። እግሬን ያመኝ ነበር ትንሽ ጣቴ ላይ እና ያስቸግረኝ ነበረ። ጸለይ እችላለሁ። ጧትና ማታ ያስራምደኝ ነበር። እዛ ከዮሐንስ ሄድኩና መድኃኒት ሰጠኝ። ሳምንት ሳይሆነው ነው ለውጥ ያገኘው። ሙሉ ለሙሉ የትኛው እግሬ እንደሆነ ማስታወስ አልችልም። ከመዳኑ አንፃር ማለት ነው። ምንም አልከፈልኩም ያለ ምንም ክፍያ ማለት መድኃኒቱን ቀጥያለሁ። ግን ወዲያውኑ ለውጥ የነበረው በቃ 5 ቀን ምናምን እንዳሰርኩት በቃ እንትን አለ፣ ህመሙን ተወኝ። ግን መድኃኒቱን ስቀጥል ቆየው ዝም ብዬ ማለት ነው። አሁን ምንም ምልክትም የለው። የትኛው እግር ብትለኝ ምልክት ራሱ የለውም። የተወረወረም የለው ምንም የለው። ዝም ብሎ እዛው ላይ ግን እንደኔ ግን እንዳየሁት በስኳር በሽታ፣ በደም ግፊት ዞሮ ተመልሶ ይሄ እያዞረ የሚመጣለው በአየር አጋንንት ሌላም ሁሉ ይህንን በስነ ስርዓት ስላየሁት አልጠቀምም የሚል ሰው አልጠቀምም ካለ የማይሰማ ሰውማ እንዴት እናደርጋለን? ገደል መግባት ነው። ዮሐንስ ሽፈራው እባላለሁ። እየሰራሁት ያለሁት ስራ በዘመናዊ ሳይንስ አጠራሩ ኸርባሊስት ሲባል በእኛ ደግሞ በኢትዮጵያኖች በሀገር በቀል እውቀት የእጽዋት አባት ነው የሚባለው። ምክንያቱም የእጽዋት መድኃኒቶችንና እነዚህ የማዕድናትን እንዲሁም የእንስሳትን ቀሪ አካላትን በቤዝ በማዋሃድ ወይም ገቢር በመስራት ለማህበረሰባችን የጤና ችግሮች መድኃኒት እያዘጋጀው እየሰጠው ነው ያለው። በማያያዝም ሀገራችን ኢትዮጵያ ካላት የከርሰ ምድር ሀብት ይልቅ በጣም በርካታና ሰፊ ሀብቷ የገጸ ምድር በረከቷ ስለሆነ ማህበረሰቡ ይሄንን ተረድቶ ችግሮቹን እንዲፈቱ
እኛ ሀገር ላይ በቅለው የሚገኙትን 8000 ወይም 7000 የእጽዋት ዝርያዎችን አሁን በዲጂታል አማራጭ ለማህበረሰቡ እያስተማርኩ ነው የምገኘው። ለምን ብትለኝ የሀገር በቀል እውቀት ከጎጂ ዝንባሌ አንጻር እንዲታይ እየተደረገ ችግር ፈቺ ሆኖ ሳለ ከአላስፈላጊ ጎጂ ዝንባሌዎች እነዚህ ከሟርት ጋር ከጥንቆላ ጋር ከማያስፈልጉ ጎጂ ሴቶች ጋር ተቆራኝቶ እንዲታይ በማድረግ ተጥሎ ስለቀረ እውነታውን ህዝቡ እውነታውን ተረድቶ ችግር ፈቺ መሆናቸውን ተረድቶ ሌላውም ቀርቶ ደግሞ የተለያዩ ጠቀሜታዎች እንዳሉ ታውቆ ያለበትን ችግር ሊፈታባቸው ስለሚችል በእጽዋት ዙሪያ ላይ በርካታ ስራ እየሰራው ነው የምታገኘኝ። አንተም ያገኘኸኝ በዚህ አግባብ ስለሆነ ይሄን ይመስላል። ለማህበረሰቡ ማደርስልህ ጥያቄ ካለ ልትጠይቅ ትችላለህ። ጥያቄውን ስለጠየቀኝ ደስ ብሎኛል። ምላሽ የሚሆነውም እንግዲህ በዓለም ዙሪያ በመላው በዓለም ዙሪያ በቅለው የሚገኙ የ8000 ዝርያ እጽዋቶች አሉ። እነዚህ ሳይንሱ የሚያረጋግጣቸው እውነቶች ስለሆኑ ዛሬ ሳይንስ ስለሚታመን ነው። የሳይንስ መሰረቱ ግን የባህል ወይም የሀገር በቀሉ እውቀት መሆኑ እንዳይረሳ በዚያ አያይዤ እኛ ሀገር ወደኛ ሀገር ኢትዮጵያ ውስጥ ስትመጣ 7000 ዝርያ ያላቸው እጽዋቶች አሉ። በልዩነት ደግሞ 700 መድኃኒተ እጽዋቶች የሚባሉ እነዚህ ሙሉ በሙሉ የታመነባቸው ውጤት የሚያመጡ ናቸው። መድኃኒተ እጽዋቶች በእርግጥ ከ7000 ዝርያውም ውስጥ አሉ እንደ ግብአት የሚውሉ ግን በዋናነት ምንም አይነት ጉዳት የሌላቸው እጽዋት ለሕክምና ሲውሉ ጎጂ መሆናቸው እንዳይዘነጋ ስለፈለኩ ነው። ጎጂ ከ7000ዎቹ መካከል ግን በተናጠል 700ዎቹ ፍጹም መድኃኒት የሚሆኑ እጽዋቶች የሚበቅሉባት ሀገር ናት ኢትዮጵያ። እነዚህ መድኃኒት እጽዋቶች ከኛ ሀገር ይገኛሉ ነው የኔ መልስ። ያው የማወቅ ያለማወቅ ጉዳይ ሆኖ አልተጠቀምንባቸውም እንጂ በእርግጥ ከሳይንሳዊ እይታ አንጻር ስታመጣው አሁን የባህል ሕክምናውን ሙሉ በሙሉ እንዲጠፋ እየተደረገ ታያለ። ሳይንስ መሰረቱ ምን ሆነና ከምንድን ነው እውቀቱን ያመጣው? ሳይንስ የመጣ ትላንት እኮ ረጅም እድሜው ምን ያክል ነው ተብሎ ቢስ እንደው ግፋ ቢል 400 ዓመት እዛ በላይ አይሆንም እኮ ሳይንስ። እዛ በፊትስ የሰው ልጅ በምን እየተዳደረ ነው? እያንዳንዱ ሀገር በራሱ ባህል በራሱ እሴት እያንዳንዱ የራሱን ሀገር እውቀት ማህበረሰቡን የሚገነባበት በነበረው መሰረት እንጂ ሳይንስ አቋም ኑሮት አይደለም። እየጠፋ አሁን እንዲጠፋ የሚደረገው ደግሞ ሳይንስ መሰረቱ የኮሜርሻል ስለሆነ ሰጥቶ መቀበል የንግድ ስርዓቱን ሰንሰለት በጣም መገንባት ስለሆነ የግዴታ ችግር ፈች የሚሆኑ በየሀገራቱ ያሉትን ችግር ፈች የሚባሉ እውቀቶችን ካላጠፋ በቀር የገቢ ሁኔታው እየደከመ ስለሚሄድ እንደ ጎጂ እንዲታዩ ይደረጋል። እርግጥ ከባህላዊ ሕክምና አንጻር ችግር የለም ማለት አይደለም። ባለማወቅ ሰዎች ገንዘብ ለማግኘት ብቻ ሲሉ ሳያውቁ እጽዋቶችን ባህሪያቸውን ሳይረዱ የሕክምናው እውቀት ሳይኖራቸው በእጽዋት ላይ ሕክምና እንሰጣለን እየተባለ የተለያየ ችግር ይከሰታል። በዚህም አንጻር እንትን አለ ጉዳት አለ። ግን ጎጂና ጠቃሚ የሚባሉትን ነገር ለይቶ ቢታይ አሁንም እኮ ሳይንስ ያልደረሰባቸውን አንተ እንደማኝነት ልታቀርባቸው ትችላለህ። ኤፕሌፕስ ወይም የሚጥል የአየር አጋንንት ወይም ጋኔል ነው የሚባል በዚህ በባህል ሳይንሱ አልደረሰበትም። መድኃኒት የለውም። በ2 ቀን በ3 ቀን እስከ ሳምንት እስከ 40 ቀን ነው ጊዜ የሚወስድ ይድናል። ሄሞሬጅ የሚባል ወይም ይሄ ኪንታሮት እንደማለት ነው። ኪንታሮት ይድናል። ሳይንስ በቀዶ ጥገና ካልሆነ በቀር ማዳን አይችልም። በቀዶ ጥገና እንኳን ምንድነው የሚሆነው? መልሶ ይተካል። ካለዛ ደግሞ ከጊዜ ሂደት በኋላ ራሱን ወደ ካንሰርነት ነው የሚቀይረውና ሳይንስ ያልሞላቸውን ክፍተቶች እኮ የሀገር በቀል እውቀት ይሞላል። ለምን? መሰረት ስለሆነ ዋና ስለሆነ። ችግሩ እየተፈጠረ ያለው ባለማወቅ ውስጥ ተሆኖ የሰው ልጅ እያደረጋቸው ያለው እንቅስቃሴ እንደ ጎጂ ባህል እንዲታይ አድርጎታል እንጂ ሳይንስን በለው መሰረቱ ባህል ነው። ምንም በለው ምንም ከባህል የመጣ ስለሆነ ማለት ነው። ክህሎት ፕራክቲካሊ ከሆነ የተግባር ከሆነ
በየትኛውም የእድሜ ክልል ውስጥ ያለ ሰው ሊያውቃቸው ይችላል። አየህ ቅድም አሁን ስለ ሳይንስና ስለ ባህል ስለ ሀገር በቀል እውቀት አወራን። ሳይንስ መጀመሪያ ፕራክቲካሊ ያልሆነ እውቀት እንዲኖርህ ነው የሚያደርግ። የቃል ትምህርቱን ብቻ እየሰጠህ ረጅም ዓመትህን ያቃጥላል። ከዛ በኋላ ሰጪው ሌላ ተቀባዩ ሌላ፣ በመሃል ላይ ደግሞ አገናኙ ሌላ ያደርጋል። ወደኛ ሀገር የትምህርት ስርዓት ካመጣኸው የተለያዩ የትምህርት ዝግጅቶችን አድርገው በተማሩባቸው ፊልዶች የተለያዩ ማዕረጋት ይይዛሉ ሰዎች። ዶክተር ብትለው ፕሮፌሰር ብትለው ወረቀት ብቻ ነው። የተግባር እውቀት ያለው ስንቱ ነው? እስኪ እንግዲህ እኛ ሀገር ላይ የምታየው ዶክተር ብለህ አንድን ሰው ከሄድክ በኋላ ማሽን መርምሮ ማሽን አረጋግጦ የሰጠውን እንጂ በራሱ የደረሰበት አንድም ነገር የለም። ወደዚህኛው ግን ስትመጣ ወደ ሀገር በቀሉ እውቀት ስትመጣ በተግባር ማለት ነው። በተግባር እያየኸው በድርጊት የነገሩን ምንነት ራስህ ተረድተህ እንዴትና በምን አግባብ ችግሩን ልፈተው እችላለሁ የሚለውን በድርጊት ስለምታውቀው ነገሩን በቀላሉ ልትቆጣጠረውና ልትፈተው ትችላለህ። እና ከእድሜ አንጻር ባይታይ የተግባር እድሜ አንድ አናጺ አሁን 1 ዓመት ነው አይደለ አናጺነትን የሚማረው የተግባር እውቀት ስለሆነ፣ ቴክኒክና ሙያ ግን ብትገባ 3 ዓመት ይፈጅብሃል የወረቀት ስለሆነ ያና በተግባር ሲሆን እድሜ አይወስነው። በወረቀት ከሆነ ግን በቃል ከሆነ ግን በጣም እድሜ ስለሚገድብ እኔ ያወቅኩትን በዘመናት ዋጋ እየተከፈለበት ከቀደሙና አባቶቻችን የሰው ህይወት እየተከፈለበት ነው የተመጣውና በድርጊት አሁን ከጊዜ ወደ ጊዜ እየፈጀበት የመጣውን ተጨባጩን የሆነውን በቀላሉ ዛሬ ላይ አሁን እኔ ያወቅኳቸውን ነገሮች ይሄን እንዲያርግ ስሙ ይሄ ነው ከሌ ይባላል። ይሄን አይነት ችግሩ ደግሞ ንክሻም ሊሆን ይችላል እኮ ወይም ልትቆረጥ ትችላለህና ኢንፌክሽን ቢፈጥርብህ ይሄ ነገር የተጎዳው በዚህ ምክንያት ነውና ሊያድን የሚችለው ይሄ ነው ተክሉ ይሄን ይባላል የምታዘጋጀው እንዲህ ነው ብዬ ባሳይህ ረጅም ዓመት አይፈጅብም። አየው አይደል? የተግባር እውቀትን በተግባር ሲሰጥ እድሜ አይወስንም። ረጅም ዓመቱ ነው ብለው እኮ የሚያወሩ ሰዎች አሉ። አሁን እኔን ከ300 ዓመት በላይ እንደኖርኩ የሚያወሩ ትልልቅ አባቶች እኔ ራሴ እሰማለሁና ከእጽዋት ጋር ስትኖር እዚህ አሁን ሴልን የሚያድሱ የሰውነት ሆርሞናችን ውስጥ ያሉ ነገሮች የሚያድሱ እጽዋቶች ስላሉ ከነሱ ጋር ተያይዞ እነሱን በልቶ የኖረ ነው ከሌ ይባላል የሚል ነገሮችን ትሰማለህ። ይሄን አይነት ወግ ራሱ እንድትሰማ የሚያደርግህ ለምንድን ነው? እንዲህ አይነት አመኔታ የሚፈጥር ንግግሮች በሰዎች ልቦና ውስጥ የሚፈጠር የተግባር እውቀት ውጤት ያመጣል ተብሎ ስለሚታመንበት ነው። መጀመሪያ እንደነገርኩ ነው። አሁን የተግባር እውቀት ሲኖርህ ነገሮችን ለመሞከር ጥረት ታደርጋለህ። እኔ ብዙ ነገሮችን በራሴ ላይ ነው መሞክረው። ሞክሬ ያው የተለያዩ ነገሮች ተላላፊ ያልሆኑ ነገሮችን በሙሉ እንኳን በእኔ ላይ እንዲተላለፉ በማድረግ ለውጥ ለማምጣት ጥረት አደርጋለሁ። አንዳንዶቹ አልሆኑልኝ ሲሉ በጣም ነው የሚያበሳጨኝ። ከዛ አንጻር ብዙ ነገሮች አሁን በምዕናብ ደረጃ በእጽዋት ደረጃ የሚሰውሩ እጽዋቶች አሉ። ከቦታ ቦታ ልትንቀሳቀስባቸው የምትችሉ እጽዋቶች አሉ። ምንም ነገር ልታረግባቸው የምትችሉ እጽዋቶች አሉ ተብሎ ሲወራ ትሰማለህ። በታሪክ መዝገቦችም ላይ በመዛግብቶቻችን ላይም ተመዝግበው ታያቸዋለህ። ስለዚህ ይሄ ነገር እንግዲህ ልብ የወለደው ጽሑፍ ነው ወይስ እውነት አለው ብለህ መመርመር ግድ ስለሚልህ እኔ አልፎ አልፎ ነገሮችን ለመመርመር ጥረት አድርጌያለሁ። ሳድግም እንግዲህ የወለደኝ የራሴ ወላጅ አባቴ ርዕሰ ደብር ሽፈራው ጌቴ ወይም እንግዲህ ጌቴ ገሞራው የሚባለው ብዙ ጊዜ በጎንጅ በቅኔ ነው የሚታወቁት። እሳቸውም ቢሆን ሳይቀር ያደርጋሉ። የነሱ ልጅማ ከሆንክ ብዙ ነገር ማድረግ ትችላለህ ሲባል ስለምሰማ ከነሱም በቀጥታ የነበረውን ነገር ለመተግበር ጥረት አድርጌያለሁ። አንዳንዶቹ ሲሰሩ አያለው፣ ግን ቋሚ የሆነ ነገር እንዲኖራቸው ጥረት እያደረኩ ነው። ቋሚ የሆነ ነገር የላቸውም። ቋሚ ላደርጋቸው አልቻልኩም። የምሞክራቸው ሰው ይሆናሉ ብሎ በወሬ ደረጃ ያወራውን ሳይሆን ውስኖቹን የተወሰኑ ነገሮችን ያው ስትሞክር የግዴታ አይደል ውጤት
እየሞከርክ እያለ የሆነ ውጤት ማግኘት ግድ ስለሆነ አንዳንድ ነገሮቹ እውነት አላቸው። በትክክል አዎ፣ እሱ ያው ስላሉ ያሉም ማለት አልችልም። በዚህ ያው እየሰጠሁት ያለሁት መረጃ እውነት እስከሆነ ድረስ ሰዎች ለረጅም ዓመታት እየሞከሩ ያሉ ሰዎች ይኖራሉና ሰልችተው ወይም ደክሟቸው ሐሰት እንዳይመስላቸው የተረጋገጠ ነገር አለ። በዚህ ጉዳይ ላይ እንኳን አሻሚ ነገር እኮ የለም። አሁን ስለ ሃይማኖት ወይም ስለ እምነት ሲነሳ እኛ የሰው ልጆች ስለፈለግን ስላልፈለግን ሳይሆን ቀዳሚ ተብሎ የምትነሳው አንዲት ቅድስት ቤተክርስቲያን ናት። ኦርቶዶክስ ተዋህዶ። ያው ተዋህዶ ሲባል አብዛኛው ሰው ሊረዳው የሚገባው ነገር ቢኖር ምን እንደሆነ ታውቃለህ? ተዋህዶ ማለት የሰው ልጅ አፈጣጠር ወይም ፍጥረታትን የሚወክል የባህሪ ገንዘብ እንደማለት ነው። እሱን ስልህ አሁን እኔ ሰው ነኝ። የሆነች ሰው ብትመጣ እዚህ ጋር ጾታዋ ሌላ ቢሆን ምንድነው የምትላት? ሰው ነው የምትላት። ፍጥረታትን ሁሉ በሙሉ ሊወክል የሚችለው አንድ ነገር አለ። ያፈጣጠራቸው የባህሪ ገንዘብ የሆነው መዋሃድ። ያለ ተዋህዶ አንድም ነገር ስለሌለ መሰረት ስላለው እውቀትን ብቻ አይደለም ዓለምን ሁሉ የፈጠረው እንግዲህ አምላክ በቃል የመሰረታትን ዓለም በኪዳን ሲያጸናት አንድ ልጁን ወደ ምድር እንኳን ሲልክ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ስጋን ነስቷል አይደል? ስጋን ለብሷል። ማለትም የሰው ልጅ ከአራቱ ባህሪያተ ስጋ ከሶስቱ ባህሪያተ ነፍስ የተዋሃደ እና ስለኛ አፈጣጠር አንዱ መሰረት የሆነችው ቅድስት ቤተክርስቲያን ህጓ ማለት ነው። ህጓ ከራሱ ከፈጣሪ የወረደ ስለሆነ እኔ አሁን አወቅኳቸው የምልህን እውቀት በሙሉ ከራሴ አእምሮ አልቀዳም። ከራሱ የእውቀት ባህር የሚቀደው አንድ ፈጣሪ። ከራሱ የእውቀት ባህሪ ቀርቶ ለሰው ልጅ ጥበብን በሙሉ ያስተማረበት መሰረት ደግሞ በኪዳን የተመሰረተች በኪዳን ጸንታ የቆመች ቀዳሚ አንዲት ቤተክርስቲያን ነው ያለችው እና ይሄን ነገር አሁን አሻሚ ነው ብዬ እኔ እንትን አለው ዓለም አወቅኩት ደረስኩበት ያለችውን ነገር በሙሉ ከራሱ ከእውቀት አባቷ ማለት ነው ከመሰረታት ለትውልድ የተላለፈበት ዋነኛዋ መስመር ጎዳና ግልጽ የሆነች መንገድ እሷ ስለሆነች ከምንም አልመጣም፣ ከሷ ነው የመጣው። ሰነዶቿም የሷ ነው። የኔ የእጽዋት ብቻ እውቀት አይደለም እኮ ያለኝ እብን የምንላቸው ማዕድናት ማለቴ ነው በርካታ። አሁን እንግዲህ እኔ እያወራሁት ያለው ስለ ገጸ ምድር በረከቶች ስለነበረ እብን ስንል ማዕድናት ከመሬት ስር ስላሉ በገጸ ምድርም ራሳቸውን አጉልተው የወጡ አሉ። በእርግጥ ስለ እብን ስትጠራ አሁን በርካታ ማዕድናቶች እንግዲህ በእኛ ሀገር እቅፍ ስር ውስጥ ነው ያሉ ኢትዮጵያ ውስጥ። እሱን ለማሳየት ስንሞክር እንግዲህ እኔ በተደጋጋሚ ይህን ጥያቄ እጠይቃለሁ ለብዙ ሰዎች እና ውድ የሚባሉ ማዕድናትን ጥቀሱልኝ ይላሉ። ብዙ ጊዜ ሰዎች ውድ ሲባል ከአእምሯቸው ውስጥ ቀድሞ የሚመጣው አልማዝ፣ ይሄ ዩራኒየም የሚባሉ እነዚህ ከፍተኛ ዋጋ የተሰጣቸው የሚባሉ አሁን በዚህ በቁሱ ዓለም ከፍተኛ ዋጋ ያወጣሉ የሚባሉ ማቴሪያሎቹን ነው የሚጠሩ። በቀዳሚ ደረጃ ግን ወደኛ ሀገር ስታመጣው ውድ የሚባለው ማዕድን ምንድነው ካልክ አፈር ነው የመጀመሪያው። ሁሉንም አቅፎ ያዘ እሱ ነው። ካፈር የበለጠ ማዕድን ስለሌለ ማለት ነው። ምክንያቱም አፈር የኔ አንድ አካል ነው። እኔም አፈር ስለሆንኩ የአፈር ውጤት ስለሆንኩ ማለት ነው። ወርቁንም አልማዙንም ዩራኒየሙንም ሳይቀር ሜርኩሪውንም ሳይቀር ፈሳሹን አቅፎ የያዘችው ምድር ራሷ ከአፈር የተዋቀረች ከአፈር የተገነባች ስለሆነ ማዕድን እሱ ነው። ሁለተኛው ደግሞ በከፍተኛ ዋጋ ይኖረዋል ያለው ማዕድን ስለ ውሃ ለሰከንድ ፋታ የማይሰጠን ለሰው ልጅም በለው እዚህ በብዛ ህይወት ውስጥ ውድ ነገር ሆኖ የሚያገለግለን ውሃ። እነዚህን ማዕድናት ኦክሲጅን ነው ሶስተኛውና እነዚህን ስታነሳ
በስፋት አፈርም ቢሆን ውሃም ቢሆን ንጹህ ኦክሲጅንም ያለምንም ከበካይ ጋዞች ያልተበከለ ንጹህ አየር የምታገኝበት ኢትዮጵያ ውስጥ አፈር ውሃ ስናነሳ የዓለምን ሕዝብ የሚመግበው የሚያጠጣው ጊዮን ይሄው መሰረቱ ኢትዮጵያ። እኛ እንግዲህ ሀገራችን ማዕድኑን ትተን እንኳን አፈርና ውሃ በሰፊው ፊታችን ችግሮቻችን የሚፈቱ ትልልቆቹ የከበሩ ማዕድናቶች እጃችን ላይ ሆኖ ባለመረዳት እንግዲህ ራስን በእውቀት ባለመቅረጽ ለተለያዩ ችግሮች ተጋልጠን እናያለን። አፈር ይዘህ ውሃ ይዘህ እና እነዚህ በመኖራቸው ደግሞ በርካታ አሁን እነዚህ የከበሩ ከማዕድናትም በላይ የከበሩት ማዕድናት ኢትዮጵያ ውስጥ ስለሚኖሩ የተለያዩ ፕላንቶች ሊገኙበት ይችላል። የእጽዋቶች መገኛ ናት ስለቀደም ከምንም በላይ የከበረው ማዕድን ምንድን ስለነበረ ነው? አፈርና ውሃ ስለነበረ እዚሁ እናገኛቸዋለን። ብዙ ከነዛም አልፎ ደግሞ በውስጧ ደግሞ የተለያዩ ማዕድናቶችን ይዛ ታገኛለህ። አሁን ዋጋ ያለው እንግዲህ በሳይንስ ጉልበት እያመጣበትና የተለያዩ ፈጠራዎችን እያከናወነበት የምታገኘው ኒኩለር የምታበልበት ኒኩለርን አቅፎ የሚይዝልህ ኒኩለርን ኃይል የሚቆጣጠረ ዩራኒየም ነው። ዩራኒየም ኢትዮጵያ ውስጥ እኮ በከፍተኛ ደረጃ ነው ያለው። ይህ እያለህ እንዴት ነው ግን ማህበረሰብህ በእንደዚህ አይነት የኑሮ ቀውስ ውስጥ የሚያልፈው ካልከኝ ደግሞ ራሱን በተግባር እውቀት ስላልቀረጸ ብልሃታቸው እነዚህ እንግዲህ ዘመናዊ ሳይንስን ወደ ሀገር ይዘውልን የመጡት ምን አድርገውናል ማለት ነው? አግባቢ ደላል አድርገውናል ማለት ነው። የነሱ የሆኑን ነገር እንድንቀበል በቋንቋቸው እንድንተነፍስ አድርገውናልና የኛን እውቀት ሙሉ በሙሉ ገለን ትተን ባዶ እንድንሆን አድርጓል። ስለማዕድን ቢነሱ እንግዲህ በከፍተኛ ደረጃ ወርቅ ከ24 18 14 የሚባሉ ካራቶች መገኛቸው እኮ ነው ሀገራችን። ሌላ ሀገር ሳትሄድ ፈሳሾችም እንኳን አሉ ስትል ከፍተኛ የሆነ ርዝመት ያለው ራስ ደጀነዚ ሆኖ በጣም የዓለማችን ደግሞ ዝቅተኛው አዘቅት የምንለው ዳሎል ለዚሁ ነው እና እኒህ አሉ ማለት ምንድነው? መሰረት ነው ማለት ነው። ለሁሉ ነገሩ ሁሉ ሰጪ ከሆነችው ምድር ላይ ተገንተሃል ማለት ነው የማምነው እኔ። እሺ ሳይንሳዊ እውቀቶችን ነው ማብራራለህ። ይሄኛው ሳይንሳዊ እውቀቶች የሚባሉት የተኮረጁ ከተፈጥሮ ነው ሁሉም ነገር። እንደ ማስረጃ ላንሳልህና ኪነ ህንጻ የምህንድስና ጥበብ የተኮረጀው ከተፈጥሮ ነው። አሁን በምህንድስና ጥበብ ትልቅ እውቀት አለኝ የሚለው በዓለም አቀፉ ደረጃ ትልቅ ስምና ዝና ያተረፉ ሰዎችን ካያቸው የኪነ ህንጻ ጥበባቸውን የምትመለከት ከሆነ ከምንድነው የመጡ ስትለው ኩይሳ እኮ ነው። ከምስጥ ነው ያገኘን። ከአዋፋት የጎጆ ስራ ነው የኮረጅ ነው። ተርብ የሚሰሩት ኩብ ካየኸው ቦታን አጣቦ ሰፊ ነገርን መገንባት ከነሱ ነው ያየነው። የምህንድስና ጥበብ በማስተዋል አልኩ። ዘመናዊ ሳይንስ ከተፈጥሮ ነው የኮረጅ። ሁሉም ከተፈጥሮ ነው ተገንቷል ብዬም ምን ታያቸው እነዚህ አሁን የጋርመንት ኢንዱስትሪው እያሳመረ ፈሽኖ የሚያመጣልን አልባሳቶች የቀለም ትየባቸው ሳይቀር ከተፈጥሮ የተኮረጀ ነው። እኔ በርካታ እንትኖችን አሳያለሁ። ቆይ ማስረጃዎችን ከአዋፋት ቀለም፣ ከቢራቢሮዎች፣ ከአንበጣዎች ይሄን ሳነሳለህ አንበጣ ሳነሳለህ እነዚህ ሰዋዊ ክህሎት የተላበሱ አርቲፊሻል ኢንተለጀንት የምንላቸው ማለት ነው። አሁን የዘመኑ ፈጠራ የሆኑት የሳይንስ ውጤቶች የአንበጣ ውጫዊና ውስጣዊ ገጽታ ተጠንቶ እኮ ድሮን ተሰርቷል። ድሮን ብቻ አይደለም የሰው ልጅ አካል ጉዳት ሲገጥምለት እነዚህ ተጣጣፊ የምንላቸው ቀልጣፋ አርቲፊሻል እግሮች ተሰርተዋል። ከአንበጣ ውጫዊም ውስጣዊም የቦዲው ቅር ማለት ነው ስሬት ያንን በማስተዋል እርግብግቢቱን ካየህ ዋይርለሶች የመጡት እነዚህ ስልኮች ከአንበጣ ባህሪያት ከአንበጣ ስሬት ተጠንተው የመጡ ናቸው። ሞተር ያማሃ ሞተርን አይተው የምታውቅ ከሆነ ውስጣዊውም ውጫዊውም ግንባታው ከዛ የተኮረጀ ነው። እያንዳንዱ ነገር ሳይንስ በራሱ አቅም የለው።
ኮራጅ ነው የተደገፈበት ተፈጥሮ ስለሆነ። ስለዚህ እኛ ተፈጥሮ ባድሎ በጣም ባድሎ ተፈጥሯችን ሙሉ ስለሆነች ተፈጥሮን ማስተዋል ከቻለ ሁላችንም እንሆናለን። ከተፈጥሮ ለጋስነት ተፈጥሮ የተቸረችን ነገሮች የኛ በማድረግ ችግሮቻችንን ልፈታበት ቀላል ነው። ሽመና ብታነሳ እንግዲህ እናቶቻችን ጥጥ ፈትለው ሸማ ሰርተው ያለብሱን ነበር። አሁን ነገሮች ሁሉ ተቀይረው ምን ለብሳቸው አልባሳት በሙሉ በጋርመንት አልቆላቸው ነው የሚመጡ። ግን ፈተላን ያስተማረችን ሸረሪት አይደለችም እንዴ? ማግን ማጣት እና ከአስተዋልነ እያንዳንዱን ነገሮች በማስተዋል ውስጥ የሰው ልጅ ነገም ዛሬም ነው የምናገረው። እኔም የኮረጅኩት እውቀት ከተፈጥሮ እንጂ ከራሴ አእምሮ ስላልመጣ ማንኛውም እዚህ ደርሼበታለሁ ያለው እውቀት ተፈጥሮን በማስተዋል በመኮረጅ ነው። የተለያዩ በራሪ ጀቶቻችን ፋልኮኖች ናቸው አይደል? ምሳሌ ሲምቦል የሚደረጉት ቅርጻቸው ሳይቀር የበረራ ፍጥነታቸው ሳይቀር የሚለካው ከዛ ነው። ተሽከርካሪዎቻችን ካያቸው ከጢንዚዛ ነው። የጢንዚዛዎች ይሄ መሬት ጢንዚዛ የምንላቸው መኪና ሳይቀር እስካቫተር ሎደር የምንላቸው እያንዳንዱ ከቅርጽ ከስራቸው ሳይቀር ከተፈጥሮ የተኮረጀው ነውና ብዝሃ ህይወትን በመንከባከብ በመጠበቅ ተፈጥሮንም በማስተዋል ብዙ ነገሮችን ማግኘት እንችላለን። ችግር ሲከሰቱም ችግሮቻችን መፍትሄ የሚሰጣቸው በዚህ መንገድ ነው። በጤና ጉዳይ አበዛውብህ እንጂ እኔ አሁን ሕክምና ከአምላክ ለሰው ልጅ የተሰጠ ነው። ለምንድነው? በፊት በሽታ ኑሮ አይደለም፣ ጠንቅ ኑሮ አይደለም። እኛ ህግጋትን በመሻር ህግጋትን በመጣስ በነፍሳችንና በስጋችን ላይ በሽታ ህመም እንዲያርፍ አድርገናል። ስጋችንን እንድትታመም ነፍሳችንም እንድትታመም ስጋችን ጤና አጥቶ ነፍሳችን እንድትታመም ስላደረግን የሰው ልጅ በተሰጠው ነፃ ፍቃድ ሌላ አይገቡ አገባብ ውስጥ ስለገባ ማለት ነው። አዳም የሰጠውን ህግ በማፍረሱ ሞትን ሙቷል። ከዛ በኋላ ደግሞ አሁንም እንደገና በትውልድ ከአዳም አስረኛ የሆነው የኖህ ትውልድ በማጥፋቱ ንፍር ውሃ መጥቶ ማያይ ውሃ አጥፍቶናል። ከዛ በኋላ ነው እንግዲህ አሁንም በማዘኑ አምላክ ለሰው ልጅ በማዘኑ ይሄ ሁሉ ጥፋት እያጠፋን እንኳን ስላዘነልን በምድር ላይ በራሳችሁ ላይ ባመጣችሁት መከራ የስጋ ህመም ሲያጋጥማችሁ እነዚህ ከአጋንንት ጋር በተያዘ ከመናፍስት ጋር በተያዘ ችግሮች ሲገጥሟችሁ ከነዚህ እጽዋቶችን እውቀት አስቀምጫለሁ ጥበብ አለላችሁና ተጠቀሙባቸው ብሎ ለነሆ ነው በህቡኡ 700 መድኃኒት እጽዋቶችን አምላክ የሰጠና ከዛ በኋላ ነው እንግዲህ የእጽዋት ህክምና ከሰው ልጅ ህይወት ጋር ቋሚ የሆነ መስመር ሰርቶ እየተገለገልንበት ያለ ነው። እነዚህ በጣም የሚደንቀኝ የገንዘብ ፍቅር የሌለው ሰው በመሆናቸው በጣም ነው የሚደንቀኝ። እንዴ አንድ ዛሬ የቡዳ መድኃኒት ሰጥቶ የሰው ልጅ 50 ሺህ ብር 20 ሺህ ብር 10 ሺህ ብር አምጣ ነው የሚል፣ እሳቸው ግን ገብዞ ነው የሚሰዱ። ግራው ይገባኛል እዚህ ላይ። አዎ በርካታ ነገሮችን ያው በርካታ መፍትሄዎችን በነፃ ሰጣለሁ። በነፃ የምሰጠው ለምን ነፃ ትሰጣለህ ከሆነ ጥያቄው እኔ ስስታም ሆንኩኝ። ከገንዘብ የበለጠውን ነገር በሙሉ ከሰው ልጅ መውሰድ ፈለኩ፣ ፍቅርን። የተለያዩ ችግር ገጥሟቸው የሚመጡ ሰዎች አሁን ችግረኛ ሆነው ወደ አንተ ሲመጡ ገንዘብ ካላችሁ ከሌላችሁ ምናምን ምትል ከሆነ ባለ መፍትሄ አያረግህም። ችግሩን ስትፈታለት ግን ሰው ፍቅሩን ይሰጣል። ያ ማለት ደግሞ እኔ የበለጠውን ይሄ የበጎነት እሴት እንዲዳብር አሁን ብዙ ነገራችን እያመሰቃቀለው ያለው ገንዘብ መውደዳችን ስለሆነ ብዙ ሰው በርካቶች ገንዘብ ለማግኘት ውድ የሆነውን ነገር ሞራላቸውን ይሄ ስብዕናቸውን ሳይቀር ዝቅ አድርገው ወርደው ገንዘብ ፍለጋ ይሄዳሉ። ያ ትክክል አይደለም። እውነተኛ እርካታና ደስታ የሚመጣው በሌላ ነው መንገዱ። ከውስጥ ሰላም ሲኖር ፍቅር ሲኖር ነውና ፍቅር ከሌለ ደግሞ ምንም ጠቃሚ ነገር ሁሉም ነገር ከንቱ ነው የሚሆነውና ስስታም ሆንኩ ነው ብዬ ማምነው። እኔ ስስታም ስለሆንኩ የበለጠውን ነገር ከሰዎች ልጅ መውሰድ ስለፈለኩ በነፃ ሰጣለሁ። ግን ሁሉንም ነፃ ሰጣለሁ ማለት አይደለም። ገንዘብ ፍለጋ የሌላውንም ህይወት አስጊ ደረጃ ላይ በሚያደርስ ሁኔታ ላይ የሰው ልጅ ህይወት እየበደሉ ገንዘብ የሚያሳድዱ ሰዎች ይመጣሉ እኮ
ወደ እኔም ጋር ሲመጡ ለነሱ ነፃ የሚባል አገልግሎት የለም። ነፃ ያገለገልኩትን የሌላውንም ሳይቀር ጨምሬ እነሱ ላይ ወስዳለሁ። አመታዊም በለው ዕለታዊ ወጪን ከነዛ ሰው ላይ ከወሰድኩ ሌሎቹን ደግሞ ነፃ ሳገለግላቸው ፍቅራቸውን ወስዳለሁና እኔ እንግዲህ የፍቅር እሴት እየጎለበተ የሚሄደው ችግሩን ቀድመህ ስትፈታ ነው እንጂ ልክ ሳይንስ በዘረጋለህ መንገድ ቀድመህ ብር አምጣ ፍራንክ አምጣ ከሆነ አግባብ ነው ብዬ ስለማላምን በዚህ መንገድ አገልግሎቱን የምሰጠው እንግዲህ ከሰሰተየው እሺ ይሄን በጎ ከማድረግም እንዳታየው። አሁን በጎ ስራዎች ብዙ ጊዜ በበጎ ስራዎች ውስጥ ራሳቸውን ደብቀው የሚያተርፉ ብዙ ሰዎች አሉ። በጎ እየሰራው አይደለም። እኔ በጎ መስራት የግድ ኃላፊነት ነው። እኔ የበለጠውን አንድ ሰው ፍቅር ሰጠ ማለት ከዛ የበለጠ ዋጋ የለውም። በጣም አስከፊ የሆነ አሰቃቂ የነበረው የዓለምን ሕዝብ ሁሉ ያንቀጠቅጥ የነበረው የሄሮድስ መንግስት የሄሮድስ ዙፋን በክርስቶስ የዘላለም መንግስት በፍቅር ነው የተረታው እና ይህን ሁሉ እውቀት ያስተማረኝ ደግሞ የዘላለም አምላኬም የዘላለም ጌታዬም የሆነው መድኃኒቴ ኢየሱስ ክርስቶስ ስለ ፍቅር ነውና የሰበከኝ። ፍቅርን ከሰዎች ልጅ ውሰዱ ነውና ያለኝ። ፍቅርን ለመውሰድ ስል ያወቅኳቸውን ነገሮች ገንዘብ ከማሳደድበት ፍቅርን ባገኝበት ይበልጣል በሚል ያው እንግዲህ ስስት ማለት ትችላለህ ስለሳሰው ለፍቅር ስላደርኩ በሚል በነፃ በርካታ ነገሮችን በነፃ ሰጣለሁ። እንግዲህ እኔ የማስተላልፈው መልእክት ትውልዴ የራሱ ሴት የራሱ ታሪክ እንዲኖረው ጥረት ያድርግ ነው። በሌላው ዓለም ታሪክ ራሱን ጠምዶ ተወለደ ሞተ የሚባል ታሪክ ብቻ እንዳይኖረው ከፈለገ መምጣቱን ገልጾበት የሚሄደውን ስራ ይፈጽም። አሁን ያለንበት ሁኔታ እንደው ከዚህ ከብልጭልጩ ነገር ውስጥ መጠመድ እንጂ ማንም እኔ ይሄን አደረኩት የሚለው ነገር የለውም። ቅድም ብያለሁ፣ አንድ ሀገር ውስጥ ስትኖር ሀገሬ ለኔ ምን አረገችልኝ ማለት አይኖርብህም። ምን አርጋልኛለች ሀገሬ የሚል ጥያቄ ማንሳት እኔ ለሀገሬ ምን ሰርችላታለሁ ነው። እና በዚህ መርህ ውስጥ ኑረህ አንተን ለዘላለም ሊያስታውስህ የሚችል እሴት አስቀምጠህ መሄድ መኖር አለበት። ማንኛውም ትውልድ ደግሞ በዚህ መርህ ውስጥ ራሱን ቀርጾ ለራሱ ለትውልዱም የሚሆን አሻራውን ያስቀምጥ። ባላስፈላጊና ባልባሌ ህይወት ውስጥ ራሱን ከቶ ግን እንደ ትውልድም ሳይቆጠር ከንቱ ነው አይለፍ ነው የምለው እኔ። አሁን የማየው ነገር ምንም አስደሳች ስላልሆነ ጥንቃቄ ይደረግ። እውቀት ያስቸግራል። እውቀት የመጨረሻ ነገሩ ምንድነው? ውጤት ስለሆነ ውጤታማ ሰው መሆን ከፈለክ ደግሞ በተግባር የሚጨበጥ እውቀት እንዲኖር ጥረት አድርግ። ሌላ ምንም ነገር ምለው የለም።